ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ካሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሱ እንቅስቃሴዎች ይቁሙ ሲል አሳሰበም። ከኢትዮጵያ፣ ኬንያና ሶማሊያ የተውጣጡ ሴቶች በማንድራ ድንበር ተሻጋሪ የሰላም ውይይት አካሄዱም። የሆርሙዝ ወሽመጥ ቀውስ ተባባሰ። ትራምፕ የተኩስ አቁም ስምምነቱ ማክተሙን ተናገሩ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሱ እንቅስቃሴዎች ይቁሙ ሲል አሳሰበም። ለሀገራዊ መዳን የሚል የሰላም ጥሪ ቀረበም። መንግስት የፕሪቶሪያው ስምምነት በመጣስ በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የከሰሰ ሲሆን ይህንን አይነቱ አደገኛ አካሄድ በአስቸኳይ እንዲቆም አሳሰበም። በሌላ በኩል በመቀሌ ከተማ ውይይት ለሀገራዊ መዳን በሚል ርዕስ በተካሄደ የ3 ቀን መድረክ ላይ የተሳተፉ የሃይማኖት መሪዎችና የከተማ አስተዳደር ኃላፊዎች የትግራይ ህዝብ የሚሻው ሰላምና ልማት መሆኑን ገልጸው የህዝቡን ህልውናና ሉዓላዊነት ለማስከበር ግን የጋራ አንድነትና ጠንካራ አቋም እንደሚያስፈልግ አስታውቋል። ኢህአፓ ዛሬ ባወጣው መግለጫ የፕሪቶሪያው ስምምነት ዋና ዓላማ ጦርነትን በቋሚነት ማቆም፣ የፖለቲካ መፍትሄን ማስቀደም፣ ሰብአዊ ድጋፎችን ማስተላለፍና ተፈናቃዮች ወደ ቀያቸው መመለስ ቢሆንም ከስምምነቱ በኋላ ቢሆን በትግራይ ህዝብ ላይ የተለያዩ ማህበራዊና ኢኮኖሚያዊ ጫናዎች ቀጥለዋል ብለዋል። የመንግስት ሰራተኞች ደሞዝ መቋረጥ፣ የበጀት እገዳ፣ የነዳጅ ማጓጓዣ ችግሮች እንዲሁም የመሰረታዊ አገልግሎት መደናቀፍ በህዝቡ ላይ ከባድ ተጽዕኖ ማሳደራቸውን የጠቀሰው ፓርቲው አሁን ደግሞ ህግ ማስከበርና ተመሳሳይ መፈክሮችን በመጠቀም እንዲሁም ከ2013 ጦርነት በፊት የነበሩ የሚዲያ ዘመቻዎችን በመድገም ትግራይን ወደ ሌላ ጦርነት ለማስገባት ሙከራ እየተደረገ ነው ሲል ስጋቱ ገልጿል። ቀደም ሲል የነበረው ጦርነት ያስከተለውን ከባድ ሰብአዊ ቁሳዊ ውድመት በማስታወስ ተጨማሪ የጦርነት አዙሪት እንዳይፈጠር ለዓለም አቀፍ ማህበረሰብና ለዲፕሎማቲክ አካላት ጥሪ አቅርቧል። ከዚሁ ጋር በተያያዘ በመቀሌ ከተማ ከመቀሌ 7ቱም ክፍለ ከተሞች የተወከሉ የሃይማኖት መሪዎችና አመራሮች በተሳተፉበት መድረክ ላይ የመቀሌ ከተማ ከንቲባ ኃይለ አረጋዊ የትግራይ ህዝብ በመኖርና ባለመኖር መካከል ባለ አደገኛ ሁኔታ ውስጥ መውደቅን ገልጿል። ከንቲባው አሁንም የትግራይ ህዝብ ህልውና ለመፈታተን የሚደረጉ ሴራዎች መቀጠላቸውም ጠቁመው የትግራይ ግዛት ለማረጋገጥና የተፈናቀሉ ወገኖች ወደ መኖሪያቸው ለመመለስ ድርጅቶችን በማጠናከር በጽናት መታገል እንደሚያስፈልግ ተናግረዋል። ውይይቱ ላይ የተሳተፉት የሃይማኖት መሪዎች በበኩላቸው የትግራይ ህዝብ ፍላጎት ሰላምና ልማት ቢሆንም አንድ ወገን ብቻ ሰላም እንፈልጋለሁ ብሎ ሰላም ሊያመጣ አይችልም ሲሉ ገልጿል። ከኢትዮጵያ፣ ኬንያና ሶማሊያ የተውጣጡ ሴቶች በማንድራ ድንበር ተሻጋሪ የሰላም ውይይት አካሄዱም። ከኢትዮጵያ፣ ኬንያና ሶማሊያ የተውጣጡ ሴት መሪዎችና የሰላም አክቲቪስቶች ቀጠናዊ ትብብርን ለማጠናከር አብሮ የመኖር ባህልን ለማሳደግና የሶስት ሀገራት የድንበር አካባቢ በሚገኙ ሴቶችና ልጃገረዶች ላይ የሚደርሱ ፈተናዎችን ለመፍታት ያለመም ድንበር ተሻጋሪ የሰላም ውይይት በኬንያ ማንድራ ከተማ ማካሄዳቸው ዳዋን አፍሪካ ዘግቧል። ማንድራ ሴቶች ለሰላምና ልማት ከአውሮፓ ህብረትና በኬንያ ከሚገኘው የዴንማርክ ኤምባሲ በተገኘ ድጋፍ ያዘጋጁት ይህንን መድረክ ከኬንያ ማንድራ ካውንቲ፣ ከሶማሊያ ቤሌድ ሃውና ከኢትዮጵያ ሶፍቱ የተወጣጡ ተወካዮችን አገናኝቷል። ተሳታፊዎቹ በድንበር አካባቢ በሚኖሩ ማህበረሰቦች ላይ የሚደርሱ የጋራ ፈተናዎችን እንደ ጸጥታ ችግር፣ መፈናቀል፣ አነስተኛ ኢኮኖሚ እድሎችና ሴቶች በውሳኔ ሰጭነት ላይ እንዳይሳተፉ የሚገጥማቸውን እንቅፋቶች አንስተው ተወያይቷል። በተጨማሪም በግጭት መከላከል፣ በማህበራዊ ወዳጅነትና ሴቶች በሰላም ግንባታና በአካባቢ ልማት እንቅስቃሴዎች ላይ ያላቸውን ሚና ለማስፋት በሚረዱ ተግባራዊ መንገዶች ላይ ተሞክሮ ተለዋውጧል። ደዋን አፍሪካ የጠቀሳት አብዲያ ሼክ እንደተናገረችው ሴቶች ግጭትን በመከላከልና በመፍታት ረገድ ወሳኝ ሚና እንዳላቸው አክላም በሰላም ግንባታና በውሳኔ ሰጭነት ላይ የሚያደርጉት ንቁ ተሳትፎ ማህበረሰቦች ጥንካሬ እንዲያገኙና አለመግባባቶችን በውይይት የመፍታት አቅማቸው እንዲጎለበት ይረዳል ብላለች።
በሳዑዲ አረቢያ አደንዛዥ እጽ ሲያስገቡ የተያዙ ኢትዮጵያውያን በቁጥጥር ስር መዋላቸው ታወቀም። ሳዑዲ አረቢያ በአሲር ክልል 14 ኢትዮጵያውያንና የመናውያን 240 ኪሎ ግራም ጫት ሊያስገቡ ሲሞክሩ መያዛቸው የሀገሪቱ ባለስልጣናት አስታወቁም። በሌላ ኦፕሬሽን ደግሞ 3 ኢትዮጵያውያን 17 ኪሎ ግራም ሀሺሽና 7500 የአምፊታሚን እንክባሎች ሊያስገቡ ሲሞክሩ እንደተያዙ ታውቋል። በሳዑዲ አረቢያ ድንበር ጥበቃ ኃይሎች አስፈላጊውን የመጀመሪያ የህግ ሂደት ካጠናቀቁ በኋላ ተጠርጣሪዎቹ ከተያዙት እጾች ጋር ለሚመለከተው አካል አስተላልፎ መስጠታቸውን ተገልጿል። ወደ ሳዑዲ አረቢያ አደንዛዥ እጽ ማስገባትም ሆነ ማዘዋወር እስከ ሞት ቅጣት ሊያስጥል ይችላል። ከዚህ ቀደም በአደንዛዥ እጽ ዝውውር በርካቶች ሞት ተፈርዶባቸዋል። በአሁኑ ሰዓት ከ60 በላይ ኢትዮጵያውያን በካሚስ ሙሳይት እስር ቤት የሞት ፍርድ ተፈርዶባቸው ስቅላት እየተጠባበቁ እንደሚገኙ በተለያዩ መገናኛ ብዙኃን ተዘግቧል። የኢትዮጵያ መንግስት ከ1000 በላይ ዜጎች በሳዑዲ መንግስት ምህረት ተደርጎላቸው ወደ ሀገራቸው እንደተመለሱ ቢገልጽም አሁንም በርካቶች የሞት ጽዋ እየተጠባበቁ እንደሚገኙም ይገለጻል። የሳዑዲ መንግስት በቅርብ ጊዜያት 10 ኢትዮጵያውያን በሞት መቅጣቱን ይታወሳል። ከሱዳን እየተስፋፋ የመጣው የእርስ በርስ ግጭት በቀጠናው ላይ የደህንነት ስጋት እያሳደረ ባለበት በአሁኑ ወቅት ኢትዮጵያ በሀገሪቱ የሚገኙ ከ1.1 ሚሊዮን በላይ ስደተኞች ወደ ማህበራዊና ኢኮኖሚያዊ መዋቅር ለማዋሃድ የጀመረችውን አዲስ ፕሮጀክት ለዓለም አቀፉ የስደተኞች ቀውስ እንደ አዲስ አርአያነት ያለው አማራጭ እየተጠቀሰ ይገኛል። ይሁን እንጂ ይህ ተስፋ ሰጪ እርምጃ እየተራመደ ያለው በምዕራብ ኢትዮጵያ አሶሳ ከተማ አቅራቢያ በሚገኝ ወታደራዊ የጦር ሰፈር ውስጥ የሱዳን ፈጣን ድጋፍ ኃይሎች RSF ሚስጢራዊ ማሰልጠኛ መክፈታቸውን ተከትሎ በስደተኞች ላይ ከፍተኛ ፍርሃትና ድንጋጤ በነገሰበት ማዕቀፍ ውስጥ መሆኑን የእንግሊዙ ዘጋርዲያን ጋዜጣ ማርክ ታውንሰንድ ከአሶሳ የላከው ዘገባ ያመላክታል። ከአሶሳ ወታደራዊ ካምፕ ጥቂት ርቀት ላይ በሚገኘው የኡራግ ስደተኞች መጠለያ ውስጥ የሚገኙ 14500 የሚጠጉ የሱዳን ስደተኞች አሰቃቂ የዳርፉርና የካርቱም ጨፍጫፉ አምልጠው የመጡ ቢሆንም አሁንም ደግሞ የህወሓት RSF ታጣቂዎች በአቅራቢያቸው መገኘታቸው በኢትዮጵያ ምድር ውስጥ ጭምር ሊያድኑንና የባለስልጣናት የግድያ ዝርዝር ሊያዘጋጁ ይችላሉ በሚል ታላቅ ስጋት ውስጥ ወድቋል። ይህን በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በቅርቡ የተካሄደው አጠቃላይ ምርጫ በድጋሚ ማሸነፋቸውን ተከትሎ የፖለቲካና የደህንነት ተንታኞች የሀገሪቱ የወደፊት እጣ ፈንታ በከፍተኛ ጥንቃቄ እየተከታተሉት ይገኛሉ። አንዳንድ ምሁራን አዲስ የስልጣን ዘመን አዳዲስ የውስጥና የውጭ ግጭቶች ሊያስተናግድ ይችላል የሚል ስጋት ያላቸው ሲሆን በተለይ ኢትዮጵያን በጎረቤት ሱዳን ግጭት ውስጥ ልትገባ የሚችልበትን እድል ቀውስ ሊፈጥር እንደሚችል ያስጠነቅቃሉ። ይህ ጂኦፖለቲካዊ ሽኩቻ የሱዳን መደበኛ ጦር፣ የኤርትራ ሰራዊት፣ የትግራይ አማጽያንና የኢትዮጵያ ታሪካዊ ባለጋራ የሆነችውን ግብጽ በአንድ ወገን አሰልፎ ኢትዮጵያ እንዲገጥም የሚችልበትን እጅግ አደገኛና ሁለቱም ወገኖች ሊያጠፋ የሚችል የክልላዊ ጦርነት ስጋት የደቀነ መሆኑን የገለጸው ዘጋርዲያን ዘገባ ይህ አይነቱ መጠነ ሰፊ ውድመት ሊያስከትል የሚችለው ፍርሃት ራሱ በአካባቢው አዲስ ጦርነት እንዳይቀሰቅስ እገዳ ሆኗል የሚሉ ዲፕሎማቶች አሉ። ነገር ግን ይህንን ሁሉ ውጥረት ባለበት ሁኔታ የኢትዮጵያ መንግስት ስደተኞችን በተመለከተ ፍጹም የተለየና ተራማጅ የሆነ ፖሊሲ ይዞ ብቅ ብሏል። መንግስት በአዲስ አበባው አድዋ ድል መታሰቢያ ሙዚየም ባዘጋጀው ደማቅ ስነ ስርዓት ማካተት የተሰኘ አቅሚ ፕሮጀክት በይፋ አስጀምሯል። ይህ ስትራቴጂ በአፍሪካ ካሉ ትላልቅ የስደተኞች ቁጥሮች አንዱ የሆነው የሀገሪቱ ስደተኞች በረድኤት ድርጅቶች እርዳታ ላይ ጥገኛ ከማድረግ ይልቅ ወደ ትምህርት፣ ጤና ጥበቃና የስራ ገበታ እንዲገቡ በማድረግ የሀገሪቱ የኢኮኖሚና ማህበራዊ አካል እንዲሆኑ፣ ግብር ከፋይ ነዋሪዎች እንዲሆኑ ታስቦ የተነደፈ ነው። ይህንን አሰራር በአሁኑ ወቅት በአሜሪካ በአውሮፓ ከሚታየው ስደተኞች የመግፋትና ጸረ ስደተኛ አጀንዳ ፍጹም ተቃራኒ በመሆኑ ለዓለም አቀፉ የስደት ቀውስ አዲስና ዘላቂ መፍትሄ ሊሆን እንደሚችል ባለሙያዎቹን ያምናሉ። በአሜሪካና በኢራን መካከል የተቀሰቀሰው ቀጥተኛ ወታደራዊ ግጭት ወደ 10ኛ ተከታታይ ቀኑን ባሸጋገረበት በዚህ ወቅት ባለፈው አንድ ወር ውስጥ በመካከለኛው ምስራቅ በሚገኙ የጦር ሰፈሮች ላይ በደረሱ የኢራን የአየር ጥቃቶች ወደ 100 የሚጠጉ የአሜሪካ ወታደሮች መጎዳታቸው የዋሽንግተን ባለስልጣናት አስታወቁም። የአሜሪካ መከላከያ ሚኒስቴር ፔንታጎን ቃል አቀባይ ለቢቢሲ ኒውስ በላኩት መግለጫ እንደገለጹት ከሰኔ መጨረሻ ወዲህ 100 የሚሆኑ አሜሪካውያን ወታደራዊ ሰራተኞች የተለያዩ ጉዳቶች አስተናግደዋል። አብዛኛው የጉዳት አይነት ቀላል በመሆኑ 96 በመቶ የሚሆኑ ወታደሮች ሕክምና አግኝተው ወደ ስራ ገበታቸው ተመልሷል። ያለፉት ቀናት በደረሱ ጥቃቶች በዮርዳኖስ የጦር ሰፈር 2፣ በኢራቅ ደግሞ 1፣ በአጠቃላይ 3 የአሜሪካ ወታደሮች የተገደሉ ሲሆን በዮርዳኖሱ ጥቃት ሌላ አንድ ወታደር የት እንደገባ አለመታወቁ ተገልጿል። የሁለት ሀገራት ፍጥጫ የተባባሰው የአሜሪካ ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ለማስከፈት ተደርጎ የነበረው የተኩስ አቁም ስምምነት አብቅቷል ማለታቸውን፣ ወታደሮቻቸው የገደለችውን ኢራንን እንደ
እንደሚቀጡ ከተወከሩ በኋላ ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው እውነታው ዛሬ ኢራን ከአሜሪካ ጋር ሙሉ ጦርነት ውስጥ መሆኗ ነው። እነዚህን ተጋድሎ ተፈጥሯዊ መዘዞችን መቀበል አለብን ሲሉ ለህዝባቸው ጥሪ አቅርበዋል። ምንም እንኳን የተኩስ አቁም ስምምነቱ ቢፈርስም አሜሪካና ኢራን በአሸማጋዮች አማካኝነት አሁንም ዲፕሎማሲያዊ መልእክቶችን እየተለዋወጡ መሆናቸው ቴህራን ገልጻለች። የአሜሪካ ማዕከላዊ እዝ የኢራንን የንግድ መርከቦችን ማጥቃት አቅም ለማዳከም ያለመው ጥቃት ለ10ኛ ተከታታይ ቀን መቀጠሉን አስታውቋል። ትናንቱ ጥቃት የኢራን ወታደራዊ እዝ ማዕከላት፣ የባህር ኃይል አቅሞች፣ የሚሳኤልና የድሮን ማስወንጨፊያዎች እንዲሁም የአየር መከላከያ ስርዓቶች መመታታቸው ተገልጿል። በኢራን በኩል ታብሪዝ፣ ቻብሃር፣ ኮናራክ፣ ባንዳር ማሻህር እና ባንዳር ኢማም ኮሚኒን ጨምሮ በርካታ ከተሞች በአሜሪካ አየር ጥቃት መመታታቸው የታይምስ ዜና ወኪል ዘግቧል። በኢራን ለአሜሪካ ጥቃቶች በሰጠችው የአጸፋ ምላሽ በሆርሙዝ ወሽመጥ በኩል ለማለፍ የሞከሩ 2 የነዳጅ ጫኝ መርከቦች ላይ ፍንዳታ በማድረስ ጉዟቸውን እንደተጓጎለችው እና በባህሬን ኩዌት በሚገኙ የአሜሪካ ይዞታዎች ላይ ጥቃት መፈጸሟን የኢራኑ ኢርና ዘግቧል። የአሜሪካ ማዕከላዊ እዝ ግን በመርከቦች ላይ የተፈጸመው ጥቃት ገለጻ አስተባብለዋል። የዮርዳኖስ ጦር ከኢራን የተወነጨፉ 3 ሚሳኤሎችን መጥቶ መጣሉን፣ ኩዌት የኢራን ድሮኖችን ማክሸፏን እንዲሁም ባህሬን በድሮን ጥቃት የተደረገባትን ሙከራ መመከቷን የአየር በረራዎቿን አለመስተጓጎላቸውን አስታውቋል። ይህ አሜሪካ በኢራን መካከል ለ10 ተከታታይ ቀናት የቀጠለው አደገኛ ጦርነት የቀጠናውን የደህንነት ሁኔታ ከቁጥጥር ስር ውጪ ወደሆነ አደገኛ ምዕራፍ አሸጋግሮታል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ መስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩ እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ሁላችሁም